ለማወቅ ይጠቀሙበታል። ስለዚህ አንተም አጋጣሚው ዳኞቹ ከዚህ ቀደም በስራ ተማርከው ለዚህ እንዳበቁ ሁሉ አሁንም የመጨረሻ በሆነው ፈተና ተማርከው ካሰብከው ግብ ለመድረስ እንድትችል ጥረት አድርግ። ዳኞቹ እንዲረዱ ደግሞ በቃለ መጠይቁ ላይ የሚቀርቡልህን ጥያቄዎች በአግባቡ በበቂ ሁኔታ በመመለስ ልትረዳቸው ይገባል። ከዚህ በተጨማሪ ለተወዳደርክበት የትምህርት ዘርፍ ያለህን ብቃትና ፍቅር ለዳኞቹ ማሳወቅ መሞከር አለብህ። ለቃለ መጠይቅ መቅረብንም እንደ ውድድር ሂደት ሳይሆን የማሸነፍ እድሉን ማግኘት የምትችልበት አጋጣሚ አድርገህ ተመልከት። ይህ የማሸነፍ እድልህን ከማስፋቱ በተጨማሪ ለወደፊት ጥሩ ልምድ እንድታዳብርበት ይረዳሃል። ለቃለ መጠይቅ በምትቀርብበት ዕለት ሌሎች መሰናክሎች ቢገጥሙ ምን ማድረግ አለብህ? ሁኔታዎች ሳይሳኩልህ ቀርቶ መድረስ ከሚገባ ሰዓት በጣም ዘግይተህ ደረስክ። ምን ታደርጋለህ? በመጀመሪያ ጠባቂው ስለዘገየ ወደ ውስጥ አላስገባም ካለ ሳትቆጣና ሳትጮህ ተረጋግተህ ጠባቂውን በመለማመጥና በመለመን የተቻለህን ሁሉ ዘዴ ተጠቅመህ እንዲያስገባ አሳምነው። ቃለ መጠይቁን ወደምታደርግበት ክፍል ከገባህ በኋላ ደግሞ ሁኔታዎች አመቺ ከሆኑልህ በመጀመሪያ ለጥፋትህ ይቅርታ ጠይቅ። ይቅርታህን ስታቀርብ ሳታንዛዛ በአጭሩ ለቃለ መጠይቁ እንድቀርብ በተጠየቁት ሰዓት ከአቅም በላይ በሆነ ችግር በማርፈዴ ይቅርታ ለመጠየቅ እወዳለሁ ብለህ አቅርብ። ከዚህ በኋላ ሐሳብህን ፈጽሞ በሰራኸው ስህተት ላይ አታድርግ። ነገር ግን ዳኞቹ ቃለ መጠይቁን እንዳታደርግ ለመከልከል ዝንባሌ ካየህባቸው ሐሳባቸውን ለማስቀየር ፈጠን ብለህ ረጋ ባለ አንደበት በማርፈዴ ጥፋተኛ እንደሆንኩ አውቃለሁ። ሆኖም ግን ይህንን ቃለ መጠይቅ የማድረግ ታላቅ ፍላጎት ስላለኝና ለረጅም ጊዜ ያሰብኩበት ስለሆነ እድሉን እንድትሰጡኝ ለምናቸዋለሁ ብለህ ተማጸናቸው። ለቀረበልህ ጥያቄ አእምሮህ ጥሩ መልስ ሊያዘጋጅ ካልቻለስ? ጥሩ መልስ ብቻ ሳይሆን በጥያቄው ሐሳብ ዙሪያ ጨለማ ሆኖበት ምንም አይነት መልስ ሊሰጥ ካልቻለስ? አሁንም ራስህን አረጋግተህ ችግርህን ለጥያቄዎቹ አስረዳ። ቃለ መጠይቁን ላቀረቡልህ ሰዎች ለጊዜው አእምሮ ለዚህ ጥያቄ መልሱን ሊያዘጋጅልህ ስላልቻለ ሌሎች ጥያቄዎችን አቅርበው ወደ ኋላ ላይ ጥያቄውን እንዲመለሱበት ሐሳብ ስጥ። ወይም በሌላ መንገድ የቀረበልህ ጥያቄ በጣም ጥሩና ብዙ ነገር የሚያስዳስስ መሆኑን ገልጸህ ከቀረበልህ ጥያቄ ጋር ተያያዥ የሆኑ ብዙ ሐሳቦች በአእምሮ ውስጥ ስለፈለቁ ሐሳብህን ለማሰባሰብ የተወሰነ ደቂቃ እንዲሰጥህ ጠይቅ። ይህን የምትለው ግን በእርግጥም ስለ ጥያቄው በሚገባ የምታውቀው ነገር ሲኖርና ጥያቄው ስሜት የሚሰጥ ሲሆን ብቻ ነው። አእምሮ ለጥያቄው መልስ ምንም ፍንጭ ካልሰጠህ ግን የሚሰጥህ ጊዜ ይባሱን ለጭንቀት ሊዳርግህ ስለሚችል ጥያቄውን ለጊዜው እንዲታለፍና ኋላ ላይ እንዲቀርብልህ መጠየቁ ይመረጣል። ለቃለ መጠይቅ በምትቀርብበት ወቅት እነኚህ ብቻ ሳይሆኑ ያላሰብካቸው ሌሎች በርካታ ችግሮች ሊገጥሙ ይችላሉ። ምንም ይግጠምህ ምን ለደረሱብህ ችግሮች ተረጋግተህ መፍትሄ መፈለግ መቻል አለብህ። ማንኛውም ችግር አእምሮህን እንዲወጥረውና አካልህን በላብ እንዲዘፍቀው መፍቀድ የለብህም። የመረበሽ ስሜት ከተፈጠረብህ ዳኞቹ ስሜትህን በቀላሉ ያውቁብሃል። ዳኞች ፊት የምትገመገመው ደግሞ በደረሰብህ ችግር ሳይሆን የደረሰብህን ችግር በምትቋቋምበት መንገድ ነው። ስለዚህ ለቃለ መጠይቅ በምትቀርብበት ወቅት የሚገጥሙ ማናቸውንም ችግሮች ረጋ ብለህ ሳትበረግግ በልበ ሙሉነት መፍትሄ ማበጀት ይገባሃል። ይህ ተራኪ ነው። የጂኒየስ ተማሪዎች ምስጢር ብዙ ተማሪዎችን ለከፍተኛ ውጤት ያበቃች የጥናት መጽሐፍ በዶክተር አቡሽ አያሌው የተለያዩ ስነ ልቦና መጽሐፍት ደራሲና አዘጋጅ
ሴሚናር የጥናት ቴክኒክ የመጨረሻውና አንድን ተማሪ ከጂኒየስነት ወደ ሱፐር ጂኒየስነት የሚያሸጋግር ግሩም ጥበብ ነው። እስካሁን የምትፈልገውን የትምህርት አይነትና ቶፒክ ከላይ ባሉት 6 ቴክኒኮች ተጠቅመህ በተለይም በሪሳይቴሽን እና በክለሳ አጣጥመህ ማስተር ማድረግህን አረጋግጠሃል። አሁን ደግሞ በቀሰምከው ዕውቀት ግሩም ፍልስፍናዊ ክህሎትን የምታካሂድበት ወቅት ነው። በዚህ የማንጸባረቅ የጥናት ጥበብ ደግሞ ያካበትከውን ዕውቀት ተጠቅመህ ወደ ተግባራዊነቱ የምታተኩርበት ነው። ራስህን እንዲህ ብለህ ጠይቀው፣ ይህ ያገኘሁት ዕውቀት ወይም ጽንሰ ሐሳባዊ መረጃ ያለው ገሃዳዊ ሚና ምንድን ነው? መረጃውና መሰረታዊ አንኳር መነሻ መርሁስ ምንድን ነው? በምን ጉዳዮች ላይ ተግባራዊ ጠቀሜታና አፈጻጸምስ ይኖረዋል? ከአሁን ቀደም ከተገነዘብኩት መሰረታዊ ጭብጥ ጋር ያለው ተዛምዶሽስ ምንድን ነው? ከነዚህ ጽንሰ ሐሳባዊ መረጃዎችና ቁም ነገሮች የምማረውስ ምንድን ነው? በዚህ መልክ ዕውቀትህን ወደ ገሃዳዊው ዓለም ማንጸባረቅ ስትጀምር አዳዲስ ተግባራዊ ክህሎቶችን ወደ ህሊና ማስረጽ ትጀምራለህ። ከዚያም ለጥያቄዎቹ የሚመስልህን አግባባዊ መልሶች መመለስ ስትጀምር አሁን ዕውቀትህ ከፈተና ምላሽነትም አልፎ እስከ ወዲያኛው ባንተ ውስጥ ሰርጾ ይቀራል። አንድ ነገር ልብ በል፣ አንድን ነገር በደንብ ማወቅና ዕውቀትን ለተግባራዊ እገዛና ፈጠራ ማዋል የተለያዩ ነገሮች ናቸው። አንድን ትምህርታዊ መረጃ ደብተሮችንና መጽሐፍትን በሚገባ በማጥናት በጥልቀት ልታውቀው ችለህ ይሆናል። ይህ በእርግጥም ለጥሩ የፈተና ውጤት ሊያበቃ ይችላል። ይሁን እንጂ ዕውቀቱን በተግባር ለመጠቀምና ለፈጠራ ለማዋል ግን ካወቅካቸው መረጃዎችና ጽንሰ ሐሳቦች በስተጀርባ ተሻግረህ ካላያቸው አትጠቀምባቸውም። አርቆ አስተዋይ ጂኒየስ ተማሪዎች የሚለዩት እንግዲህ እዚህ ላይ ነው። ብዙ ተማሪዎች በተለይ በኮሌጅ ደረጃ ለከፍተኛ ተመራማሪነት፣ ሳይንቲስትነትና ዝነኝነትም የሚበቁት ይህን ደረጃ መጠቀም ሲጀምሩ ነው። ለምሳሌ በሕክምናው መስክ መነሻውና መፍትሄው ባልታወቀው የስኳር ህመም ሳቢያ ብዙ ሰዎች ለሞት ተዳርገው ነበር። ይሁንና በትምህርት የቀሰሙትን ዕውቀት ወደ ተግባራዊ ፈጠራ በመተርጎም ነበር 2 የሕክምና ተማሪዎች ስኳር ህመም በጣፊያ ውስጥ የሚገኙ እጢዎች የኢንሱሊን ምርት ማነስ የተነሳ ሊፈጠር እንደበቃ ያገኙት። ይህ ግኝት የዚህን በሽታ ሕክምና በአንዴ በእጅጉ ሊለውጠው በቅቷል። ይህ ከፍተኛ ግኝት ሆነ እንጂ በየፊልዱ የተለያዩ ተማሪዎች የአንጸባራቂ ፈጠራ ባለቤቶች ሆነዋል። ከተመረቁም በኋላ እንደዚያው። ይህ ነገሮችን ከገሃዳዊ ዓለም አንጻር አገናኝቶ የማገናዘብና የማጣጣም እንዲሁም የፈጠራ ክህሎት ለዚህ ብቻ ሳይሆን ትምህርቱንም በስፋትና በጥልቀት ማስተር የማድረግንም ብቃት በማላበስ የተማሪዎች አውራ ለመሆንም የሚያበቃ ነው። እናም ከሌሎች ለየት ባለመልኩ በአርቆ አስተዋይነት ነጥሮ መውጣት በኮሌጅ ደረጃ እንኳን ለወርቅ ሜዳሊያ አጥላቂነት የሚያበቃ ኃያል ስልት ነው። ዕውቀቱን በአርቆ አስተዋይነት የሚመለከት አንድ ተማሪ በሰብጀክቱ ዙሪያ በማተኮር ብቻ እየከለሰ የሚጓዝ ሳይሆን በጽንሰ ሐሳቡ መሰረታዊ ጭብጡ ዙሪያ የተሰሩ የተለያዩ የምርምር ውጤቶችን ወይም ጆርናሎችን፣ ታላላቅ አጋዥ የላይብረሪ መጽሐፍት፣ ኢንሳይክሎፒዲያዎች ሪፈር የሚያደርግና የሚያጠናክር ሲሆን ተግባራዊ ምርምሮችንና ሙከራዎችንም ለማካሄድ ብሎም ለማጤን የሚማስን ነው። የተማረውንም በተለያዩ አጋጣሚዎች ላይ በመጠቀም ሊገለገልበት ይችላል። ወደፊት ለሚገጥሙት ልዩ ልዩ ትምህርታዊም ሆነ ተግባራዊ ጉዳዮች ይህን ጠቅላላ ዕውቀቱን ሊመነዝረው ይችላል። ከፈተና ጥያቄዎች ባሻገር ማለት ነው። ዕውቀቱን ለፈተና ብቻ አይወስነውም። በተለያየ አተረጓጎም ሊለጥጠው ይችላል። አጠቃላይ ዕውቀቱም የሱ ሆኖ ይቀራል እንጂ ፈተናው ሲያልቅ አለቀ ብሎ አይዘነጋውም። በጥልቀት ያስባል፣ ይፈላሰፋል፣ የተለያዩ ቲዮሪዎችን ይቀርጽበታል፣ በተግባርም ለመተርጎም ይተጋል። ዕውቀትን ወደ ገሃዱ ዓለም ማንጸባረቅ ወደ ጥበብ መቀየር ማለት ነው። ወደ ሙያም መለወጥ ማለት ነው። አንተም ይህንኑ ተጠቀም። ከላይ በተጠቀሱት ጥያቄዎች እየተመረኮዝክም ከአንድ ህንጻ ወደ አንድ ህንጻ በሄድክ ቁጥር፣ ተራይዘ ስትሰለፍ፣ ጓደኞችን ስትጠብቅ፣ መኪና ውስጥ ሆነ ሌላም ዕለታዊ ክዋኔዎችህ ወቅት ያወቅከውን ዕውቀትን ለማገናኘትና ለማጣጣም ትጋ። የታላላቅ ግኝት ባለቤት የሆኑ ሰዎች ስለዚህ ግኝታቸው ሲናገሩ የተለያዩና አስገራሚ ገጠመኞቻቸውና ያልታሰቡ ጊዜያቸው ለዚህ እንዳበቋቸው ይናገራሉ። ምክንያቱም ምንጊዜም ያወቁትን ነገር ከገሃዳዊው ዓለም ትዕይንት ጋር የማገናኘትና የማንጸባረቅ ልምዱ ስላላቸው ነው።
ለዚህ ምሳሌ በዋናነት አርኪሜድስን ልጥቀስ። አርኪሜድስ ከክርስቶስ ልደት በፊት 212 ዓመት በፊት ይኖር የነበረ ታላቅ የሂሳብ ሊቅ ነበር። ይህ ሰው ገላውን ሲታጠብ በነበረ ጊዜ ነበር በገንዳ ውስጥ ሆኖ ስለ ነገሮች በውሃ ውስጥ የመስመጥና የመንሳፈፋቸው ምስጢር ምን እንደነበር ያጤነው። አጤኖም አልቀረ ታላቁን የፊዚክስ ጥበብ ሎ ኦፍ ቦያንሲ ለመቀመር የበቃው። ጀልባዎችና መርከቦች በውሃ ላይ እንዲጓዙ ጥበቡን ያበረከተው። ይህ ምስጢር ሲገለጽለት ራቁቱን በደስታ ወደ ጎዳና ወጣ። ዩሬካ ምስጢሩን ደረስኩበት በማለትም ደስታውን ገለጸ ይላል ታሪኩ። ብዙ የፈጠራና የግኝት ባለቤቶችም አስበውት ሳይሆን እግር በጣለ